ሰላም ጤና ይስጥልኝ ተመልካቾቻችን ከትግራይ ቴሌቪዥን የአማርኛ ቋንቋ ዜናዎቻችን ይዘን ቀርበናል ከዜናዎቹ ጋር ማዕድ ኃይለም በቅድሚያም IOM ከአውሮፓ ህብረት ባገኘው ከ6 ሚሊዮን ብር በላይ ድጋፍ በትግራይ ደቡባዊ ዞን በራያ አላማጣ ወረዳ 2 ቀበሌዎች ያስገነባውን የንጹህ መጠጥ ውሃ ፕሮጀክቶች ለአገልግሎት ማብቃቱን ገለጸም የውሃ ፕሮጀክቶቹ በአካባቢያቸው የነበረውን የንጹህ መጠጥ ውሃ አቅርቦት ችግር እንደሚፈታላቸውም ተጠቃሚዎቹ ገልጸዋል ለአስናቀ መሐመድ ዘገባ ፍሬወት ወልደመድህን IOM የበጎ አድራጎት ድርጅት ከአውሮፓ ህብረት ባገኘው ከ6 ሚሊዮን ብር በላይ ድጋፍ በትግራይ ደቡባዊ ዞን በራያ አላማጣ ወረዳ ታውና ለዕላይ ዳዩ ቀበሌዎች የተገነቡ የንጹህ መጠጥ ውሃ ፕሮጀክቶች ለነዋሪዎች አገልግሎት መስጠት ጀምረዋል የታው ቀበሌ ነዋሪዎች እንደሚገልጹት የውሃ ፕሮጀክቱ መገንባቱ በአካባቢያቸው የነበረውን የንጹህ መጠጥ ውሃ አቅርቦት ችግር እንደሚፈታላቸውም ተናግረዋል ቆዲኡ ለዕላይ ጥርቀድ ባህልጎ ለዕሊጎ መንገድ ሰዓት ይፈራቅ አይሆን ኸይደና እንስቲ ከዚህ ቀደም የአንድ ሰዓት ተኩል መንገድ በመሄድ ነበር ውሃ የምንቀዳው ከድካሙን ባሻገር መንገድ ላይ ወድቆ መሰበር እንዲሁም ለበሽታ መዳረግ ነበር አሁን ላይ IOM በአካባቢያችን ውሃ እንድናገኝ ስለረዳን በጣም ደስተኞች ነን ለሐመምና ላሳቀዩ በጥቃት እንደ ዓላማተ ከዚህ ቀደም በጀርባችን እየተሸከመን ረጅም ርቀን ነበር ውሃ የምናመጣው በዚህም ለበርካታ ችግሮችና ስቃይ ተዳርገን ነበር አሁን ግን ችግራችን ተቀርፏል ለዚህም ማመስገን እንወዳለን የIOM የበጎ አድራጎት ድርጅት የትግራይ ቅርንጫፍ ኃላፊ ሚስተር ፎርዋርድ በፀሐይ የሚሰራ የውሃ ፕሮጀክት ለመገንባት ከአውሮፓ ህብረት ባገኙት የሰብአዊ ድጋፍ ፕሮጀክቱ ሙሉ በሙሉ ተጠናቆ ለማህበረሰቡ አገልግሎት እንዲሰጥ መብቃቱን ገልጸዋል ይሄም አካባቢ ከስምምነቱ በኋላ በደረሰው መስማማት መሰረት አካባቢው የተወሰነ ሰላም በማግኘቱ ወደዚህ መተን ለመስራት ችለናል እውነት ነው ብዙ ችግሮች አሉ ይሄ ፕሮጀክት ሁሉንም ችግር ይቀርፋል ብለን አናስብም ግን ያው እንደ አንድ ኢንፑት እንደ ትንሽ ጠጠር ለማስቀመጥ ተደርጎ ይወሰዳል ስለዚህ ያለችዋንም ደግሞ ሪሶርስ በአግባቡ እንድትጠብቁ የራሳችሁ አርጋችሁ እንድትቀጥሉ ለማሳሰብ እወዳለሁ የትግራይ ደቡባዊ ዞን አስተዳዳሪ አቶ ሀፍቱ ኪሮስ በበኩላቸው በIOM የበጎ አድራጎት ድርጅት በዞኑ እየተሰሩ ያሉ ፕሮጀክቶች ሙሉ በሙሉ እንዲጠናቀቁ በዞኑ ያለውን ሰላማዊ ሁኔታ መጠበቅና ዘላቂ ማድረግ እንደሚገባው ማስገንዝበዋል ድሕሪ ተሃሙ ደለ ኹነታት ከፍልና ይሄን ሜን ተባሃልና ለሃምዝ ድበለ ንሽተይ ካስከፊው ጦርነት በኋላ በተገኘው ውስን ሰላም እንዲህ የውሃ ፕሮጀክት ተገንብቶ ንጹህ ውሃ ለመጠጣት ይችላል ይህ በጎ ተግባር ላከናወኑ የበጎ አድራጊ ድርጅቶችም ክብር ይገባቸዋል እንላለን የትግራይ ውሃና ኢነርጂ ቢሮ ምክትል ኃላፊ አቶ ታጠረ ሐድሽም በጦርነቱ የወደሙ የውሃ መሰረተ ልማቶችን በመጠገን ለማህበረሰቡ አገልግሎት እንዲሰጡ ለማድረግ ከበጎ አድራጊ ድርጅቶች ጋር በመቀናጀት እየተሰራ መሆኑን ተናግረዋል ኣብ ትግራይ ብልነበረ ኮይናት አዚዩ በጣም ካብቱ ጎዱ መሰረተ ልማዓታት ሐደዚና በጦርነቱ ከፍተኛ ጉዳት ከደረሰባቸው መሰረተ ልማቶች መካከል የውሃ ተቋማት ተጠቃሽ ናቸው በዚህም የውሃ ሽፋናችን ወደ 30% ወርዷል ይህ ማለት በጣም ዝቅተኛና ወደ ኋላ የተመለስንበት ሁኔታ ነው ያለው ማለት ነው ይህን ወደ ቀድሞ ለመመለስ ቢሮአችን ከሚመለከታቸው አካላት ጋር በመቀናጀት እየሰራበትም ይገኛል በትግራይ በእንስሳትና አሳ ሀብት ልማት ዘርፍ ተሰማርተው የተንቀሳቀሱ ያሉ 4 ወረዳዎች ከድህረ ጦርነቱ በኋላ ያሳዩት ለውጥ የሚደነቅና የህብረተሰቡን የሥራ ተነሳሽነት ያሳየ እንቅስቃሴ መሆኑን ግብርና ሚኒስቴር አስታወቀም ሚኒስቴር መስሪያ ቤቱ ይህንን የገለጸው የትግራይ ግብርናና ተፈጥሮ ሀብት ቢሮ የእንስሳትና አሳ ሀብት ልማት ለማዘመን በዘርፉ ለተሰማሩ ዩኒዮኖች በ12 ሚሊዮን ብር የታገዙ ተሽከርካሪዎች በድጋፍ ባረከበት መድረክ ላይ ነው ማዕዛ መኮንን
የትግራይ ግብርናና ተፈጥሮ ሀብት ቢሮ የእንስሳትና አሳ ሀብት ልማት ለማዘመን በርካታ ስራዎችን እያከናወነ ይገኛል። ቢሮው ላለፉት 6 ዓመታት የእንስሳትና ሀብት ልማት ፕሮጀክት ቀርጾ በ4 ወረዳዎች እየሰራ የመጣ ሲሆን በነበረው አውዳሚ ጦርነት ፕሮጀክቱ ተቋርጦ መቆየቱን አውስቷል። አሁን ላይ ፕሮጀክቱ ዳግም በማስጀመር በ4ቱም ወረዳዎች በእንስሳትና አሳ ሀብት ልማት የተሰማሩ ዩኒየኖችን ለማጠናከርና ለመደገፍ ቢሮ በ12 ሚሊዮን ብር የተገዙ ተሽከርካሪዎችን በድጋፍ አበርክቷል። የትግራይ ግብርናና ተፈጥሮ ሀብት ቢሮ ኃላፊ ዶክተር እያሱ አብርሃ በትግራይ የእንስሳትና አሳ ሀብት ልማት ስራዎችን በማጠናከር በምግብ ራስን ለመቻል ትኩረት ተደርጎ እየተሰራ መሆኑን ገልጸዋል። በእንስሳትና አሳ ሀብት ልማታችን የምናደርገው የትራንስፎርሜሽን አጀንዳ በወርልድ ባንክ ፕሮጀክት የሚሰራው በተለይ ከነዚህ ኢኒሼቲቮች 3 ኢኒሼቲቮች አሉ በሀገር ደረጃ። አንደኛ የምርትና ምርታማነት ማሳደግ ኢኒሼቲቭ በተለይ በምግብና ምግብ ራሳችን በመቻል የሚደረገው ስራ ትልቁ መስራት ያለብን የስትራቴጂክ መሪትን በተቻለ ይዞ እንደ ሀገር በአጭር ጊዜ ራሳችን የመቻል ከራሳችን አልፈንም ኤክስፖርት እስከመሄድ የሚል አንድ ፕሮግራም አለ፣ አንድ ኢኒሼቲቭ አለ። ሁለተኛ ኢኒሼቲቭ የልማት ትሩፋት ነው። የልማት ትሩፋት ደግሞ በእነዚህ 4 ኮሞዲቲዎች አንደኛ በዶሮ ልማት ላይ፣ ሁለተኛ በንብ ልማት ላይ፣ ሶስተኛ በስጋ ልማት ላይ ቀይ ስጋ የሚባለው፣ አራተኛ ላይ በወተትና ሀብት ልማት። ዶክተር እያሱ አክለውም ግብርና ሚኒስቴር በእንስሳትና አሳ ሀብት ልማት ስራና ሌሎች ግብርናን መሰረት ያደረጉ ስራዎች ላይ እያደረገ ያለውን ድጋፍ በማመስገን የትግራይ ግብርና ወደ ነበረበት እስኪመለስ ድጋፉ ቀጣይ እንዲሆንም ጥሪ አቅርበዋል። በፕሮጀክቱ ድጋፍ ከተደረገላቸው ዩኒየኖች ተወክለው ድጋፉን የተረከቡ ተወካዮች በበኩላቸው ከዚህ ቀደም በተሽከርካሪዎች እጦት ወተትና ሌሎች የእንስሳት ተዋጽኦዎች ወደ ህብረተሰቡ ለማዳረስ አዳጋች አድርጎት መቆየቱ ገልጸው የተደረገላቸው ድጋፍ ሰፊ ክፍተትን የሚ ሞላ መሆኑንም ተናግረዋል። ናይ ጸባ ከባቢ እዩ እቲ ከባቢ ማለት እዩ። ስለዚህ እቲ ጸባ ክሳዕ ሕዚ አካባቢያችን ለእንስሳት የሚመች በመሆኑ ወተት ለማግኘት አመቺ ነው። እስከ 500 ሊትር ወተት ይገኛል። ይህን ማሳደግ እንፈልጋለን፣ ምክንያቱም የህብረተሰቡ ፍላጎት ከፍተኛ ነው። ግን ወደ ህብረተሰቡ ለማድረስ የትራንስፖርት ችግር ነበር። አሁን ይህ ተቀርፏል። በዚህም የህብረተሰቡ ፍላጎት በማሟላት የኛም ትርፍ ከፍተኛ ይሆናል። ቅድመ ህዚ በሓያል ጸገም ነርና እኽሊ ሸሚትና ከይነቀርበሉ ህብረተሰቡን ከዚህ በፊት ከባድ ችግር ነበረብን። ለህብረተሰቡ ትራንስፖርት ለማቅረብ እንቸገር ነበር። አሁን ግን የመኪና ድጋፍ ተደርጎልናል። ያሉብንን ችግሮች ይፈታል ብለን እናምናለን። በርክክቡ ወቅት የተገኙት የኢትዮጵያ እንስሳትና አሳ ሀብት ልማት ዘርፍ ፕሮጀክት ዳይሬክተር ዶክተር ቶማስ ቸርነት በበኩላቸው ፕሮጀክቱ በሀገር ደረጃ በ58 ወረዳዎች እየተሰራበት መሆኑና ከነዚህም 4 ወረዳዎች በትግራይ መሆናቸው ገልጸው በእነዚህ ወረዳዎች ከጦርነቱ ማግስት በዘርፉ የታዩ ለውጦች የሚደነቁ መሆናቸውና ይህም የህብረተሰቡን የስራ ተነሳሽነት ያሳየ ስራ መሆኑ ጠቅሷል። ተመርጠው ስራው ላለፉት 6 ዓመታት ሲሰራ ቆይቷል። በተለይ በትግራይ በማዕከል በጦርነቱ ምክንያት ትንሽ የተቋረጡ ስራዎች ነበር። ግን አሁንም ቢሆን እዚህን ግብርናና እዚህ ያለው ሰራተኛና ቤኔፊሻሪ ተጠቃሚውን ገበሬ ማድነቅ እፈልጋለሁ። ለምን ይሄን ብቻ ለማድነቀው ዓለም ባንክ የሚያደነቀው ነው። ሰላም ከተገኘ በኋላ የተሰራው ስራ ከሌሎቹ ክልሎች እኩል ተመጣጣኝ ሆኗል። አይገርማችሁም? ኦልሞስት በስራ ላይ ያሉ ደደቡብ እና ምናምን እኩል እየተሯሩጦ እኩል እየደረሰ ነው። ይሄም ራሱ የህዝቡ ፍላጎትና ተነሳሽነትን ነው የሚያሳየው። ለስራ የተነሳ ህዝብ ነው። ምንድነው ትንሽ መንገዱን ማሳየት ብቻ ነው ከናንተ የሚያስፈልገው ማለት ነው። ሁላችንም እዚህ ያለ ነው። እኛ በዛ ተደንቀናል። ሪፖርቱንም ሲሰሙ እውነት ተሰርቶ ነው ይሄ ነገር ወይስ ውሸት ነው ይላሉ አንዳንዱ። አሁን የተደራጁት ኮኦፕሬቲቭስ፣ የተደራጁት ዩኒየን የወተትም ይሁን የእንቁላል የስጋኛ በ4ቱ ቫልዩ ቼን ነው የምንሰራው። የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንት አቶ አማኑኤል አሰፋም በነበረው አውዳሚ ጦርነት የትግራይ ግብርና ከፍተኛ ውድመት ደርሶበታል ያሉ ሲሆን ግብርናው ወደ ነበረበት ለመመለስና ለማዘመን እየተደረገ ያለው ጠንካራ እንቅስቃሴ ምሳሌ የሚሆን ነው ብለዋል። ድሕሪ ስምምዕ ፕሪቶሪያ ኣብዚ ዓውደ እዚ ቢሮ ሕርሻ ከፕሪቶሪያው ስምምነት በኋላ የትግራይ ግብርና ቢሮ ከግብርና ሚኒስቴርና ከሌሎች ዓለም አቀፍ ድርጅቶች ጋር በመቀናጀት ሰራተኞችን በማነቃቃት በትግራይ ግብርና ለውጥ ለማምጣትና ለማዘመን ጥረት እያደረገ ይገኛል። ይህም እንደ ምሳሌ የሚወሰድ ነው። መሬት ላይ ወርዶ ህዝብን በማነሳሳት ዘርፉ ላይ ለውጥ ለማምጣት እየተሰሩ ያሉ ስራዎች የሚደነቁ ናቸው።
የዚህ አካል የሆነው በግብርና ሚኒስቴርና በዓለም ባንክ የሚደገፈው የእንስሳትና አሳ ሀብት ልማት ፕሮጀክት በማስተሳሰር ለማህበራት እየተደረገ ያለው ድጋፍም ምሳሌ የሚሆን ተጠቃሽ የልማት እንቅስቃሴ ነው። ከርክክቡ በመቀጠል እንግዶቹ በአጉላዕና ውቅሮ ተገኝተው በእንስሳት ሀብት ልማት ተሰማርተው እየሰሩ ያሉ ዩኒዮኖችን ጎብኝተዋል። በትግራይ ማዕከላዊ ዞን ቀይሕ ተክሊ ወረዳ የመስኖ ልማት ስራዎች ለማነቃቃት የሚያግዙ 187 የውሃ ሞተሮች ለአርሶ አደሮች መከፋፈላቸው ተገለጸ። የውሃ ሞተሮቹ ተቀዛቅዞ የነበረው የመስኖ ልማት ስራን በመደገፍ አርሶ አደሩ ለማነሳሳት ትልቅ አስተዋጽኦ እንዳላቸውም ተገልጿል። የንጉስ አማረ ዘገባ ፍሬውት ወልደመድህን ታቀርበዋለች። በትግራይ በተካሄደው ጄኖሳይዳዊ ጦርነት ምክንያት ወደ ኋላ ተመልሶ የነበረውን በትግራይ ማዕከላዊ ዞን የምትገኘው የቀይሕ ተክሊ ወረዳ የመስኖ ልማት ስራዎች ለማነቃቃት በማለም ከ8 ሚሊዮን ብር በላይ ወጪ የተደረገባቸው 187 የውሃ ሞተሮች ለአርሶ አደሮች እንደተዳረሱ ተገለጸ። ድጋፍ የተደረገላቸው የአካባቢው አርሶ አደሮች በበኩላቸው የውሃ ሞተሮቹ ተቀዛቅዘው የነበረውን የመስኖ ልማት ስራዎችን ለማነቃቃት ትልቅ አስተዋጽኦ እንዳላቸውም ተነግሯል። خلمع አጣያ ከፍሪ حميق ነራ ክልወጥ የንላ መንግስቴ ስለተደረገልኝ ድጋፍ ማመስገን እፈልጋለሁ። ከዚህ በፊት በዝቅተኛ ኑሮ ነበር የምተዳደረው። በአካባቢ ውሃ ያለ መጠቀም አልቻልኩም ነበር። አሁን ላይ ግን በተደረገልኝ ድጋፍ አልምቼ ከራሴ አልፌ ለሌሎችም ለመደገፍ ነው እቅዴ። አነ በዓል መስኖየ ለጥቆመል ማይ ጠላቅ ኮይኑ እኔ የመስኖ ተጠቃሚ ነኝ። ነገር ግን በሚገባው ልክ ማልማት አልቻልኩም። ምክንያቱም ውሃው በሚገባው ልክ አይሄድም ነበር። በተደረገልኝ ድጋፍ በበለጠ አምርቼ አርአያ መሆን ነው የምፈልገው። ከብድኽነት ለመውጻእ ሆነ ተዕላማ ከብድኽነት ለመውጻእ ና ከድህነት ለማላቀቅ የመስኖ ስራዎችን ማቀላጠፍ ይገባናል። ስለዚህ ነው የሞተር ድጋፍ የተደረገልን። በዚህም ደስተኞች ነን። እኔም አልምቼ ኑሮዬን ማሻሻል ነው የምፈልገው። ለዚህ ደግሞ ይህ ሞተር አጋዥ ነው። የቀይሕ ተክሊ ወረዳ የኢኮኖሚ ዘርፍ ኃላፊ አቶ ሀፍቶም ዘነበ በበኩላቸው በድጋፍ የተገኙት የውሃ ሞተሮች የመስኖ ልማትን መልሶ እንዲያንሰራራ ትልቅ ድርሻ እንዳላቸውም ይገልጻሉ። هو ዘወረዳና ናይ መስኖ ፖቴንሻል ኤሪያ እዩ። ወረዳችን የመስኖ ተጠቃሚ አካባቢ ነው። የሴፍትኔት ተጠቃሚ ከሆኑ 13 ወረዳዎች መካከል የኛ ወረዳ አንዱ ነው። በዚህም እድለኞች ነን። ስለዚህ ሞተሮች በአፋጣኝ በማሰራጨት ተጠቃሚ እንዲሆኑ ማድረግ ወረዳችንም በመስኖ የምናለማውን ሄክታር መጨመርና ከተረጅነት በመውጣት በእንስሳት ይሁን በመስኖ የላቀ ውጤት ማምጣት ነው እቅዳችን። በመስኖ ስራዎች በርካታ ምርቶች ይገኙ እንደነበር ያስታወሱት የቀይሕ ተክሊ ወረዳ አስተዳዳሪ አቶ ገብረመድህን መረሳ ተጎድቶ የቆየውን የመስኖ ልማት ስራዎች ለማነቃቃት እንደሚያግዙ ተናግረዋል። ካብ ጣቢያታት ተመልሚልኩም ሰለክት ተገርኩም መስኖ አለኩም ተባይሉ መስኖ አለኩም ጥራሕት የሆነ ዘሎ መስኖውን ለይትን ቀትር ሰሪሕኩም። ከዚህ ቀደም ወረዳችን በመስኖ ልማት ከፍተኛ ምርት እናገኝ ነበር። ሆኖም በጦርነቱ ምክንያት ወደ ኋላ የተመለስንበት ሁኔታ ነው ያለው። ይህን ወደ ነበረበት ለመመለስ እነዚህ ሞተሮች በመጠቀም መስራት ይገባናል። ሞተሮቹንም በጥንቃቄ በመያዝ መጠቀም ይገባናል። ኢማጂን ዋን ዴይ ከትግራይ ማዕከላዊ ዞን ከ14 ትምህርት ቤቶች ለተውጣጡ ከ50 በላይ ማየትና መስማት ለተሳናቸው ተማሪዎች የሕክምና ድጋፍ መስጠቱን አስታወቀም። የበጎ አድራጎት ድርጅቱ ከየካቲት 2013 ዓ.ም ጀምሮ በትግራይ በተለያዩ ትምህርት ቤቶች የተለያዩ የአካል ጉዳት ላለባቸው ከ3600 በላይ ተማሪዎች የሕክምና ቁሳቁስ ድጋፍ እንዳደረገም ገልጿል። ለየማነ ግርማይ ዘገባ ስለ ሻሐጎስ ጸደፍኩና በክረውጽላው ይትብል የምረግጠው አይታየኝም በማለት ሁሌም ታለቅሳለች። ወደ ሕክምና እንዳልወስዳትም ገንዘብ የለኝም። ባለኝ ነገር ታናነሾቿን እያሳደግኩ ላሳክማት አልቻልኩም። ይህ ታሪክ ብዙ የትግራይ ህፃናት ማሳያ የሆነ የህፃን ትምኒት ግደይ ታሪክ ነው። የናዕዴር ወረዳ ነዋሪ የሆነችው ተማሪ ትምኒት ገና በእናቷ ማህፀን እያለች የገጠማት ችግር መሆኑን የህክምና ባለሙያዎች ይገልጻሉ። በዚህም አይነ ስውርነትና ሌሎች የአካል ጉዳተኞች ትምህርትን ለመከታተል የሚያደርሷቸው ጉዳቶችን የተረዳው ኢማጂን ዋን ዴይ ከዩኒሴፍና የአውሮፓ ህብረት ጋር በመተባበር ከቆላ ተንቤን፣ ጣንቋ ምላሽ፣ ቀይሕ ተክሊና ናዕዴር ወረዳዎች ከ14 ትምህርት ቤቶች የተውጣጡ ከ50 በላይ የማየትና የመስማት ችግር ላለባቸው ተማሪዎች የህክምና አገልግሎት ሰጥቷል። የአገልግሎቱ ተጠቃሚ የሆኑ የተማሪዎች ወላጆችም እፎይታ እንደፈጠረላቸው ይገልጻሉ። እዚያ እዝኒ መስማዕ እዩ ሕማማ ልጄ የመስማት ችግር ነው ያለባት። ጆሮዋ ይደማል፣
መድማት በሚጀምርበት ጊዜ ምንም ነገር መስማት አትችልም ነበር። ናጻሐይና ሐመድና ያወራዩም አለርጂክ ስለሆነ በፀሐይና በአቧራ የመጣ አለርጂክ ስለሆነ አለርጂክ ደግሞ ንጽህናውን እየጠበቀ ሲያድግ ሊድን ይችላል። ስለዚህ የፀሐይ ብርሃን መቆጠቢያ መነጽር እንሰጠዋለን ብለዋል። ኢማጂን ዋን ዴይ እየሰራ ያለው ስራ የሚደነቅ መሆኑን የገለጹት የሕክምና ባለሙያዎች ብርሃኑ መኮንንና ዮናስ ኪሮስ በግንዛቤ ማጣትና ሌሎች ችግሮች የተለያዩ የአካል ጉዳት ያጋጠማቸው ህፃናት ማግኘታቸውንና ከነዚህ ውስጥም አጋዥ የሆነ የሕክምና ቁሳቁሶች ድጋፍ የሚያስፈልጋቸው ተለይተው መታወቃቸውን እንዲሁም ተጨማሪ የሕክምና ድጋፍ የሚያስፈልጋቸው ህፃናት መኖራቸውን ገልጸዋል። ምርአይ ርሕቀት ምርአይ ጸገም ዘለዎም አለው። በርቀት የማየት ችግር ያለባቸው ህፃናት አሉ። አብዛኞቹ የባህል ሕክምና አድርገው የተጎዱ አይኖች ነው የተመለከት ነው። ማንኛውም ህፃን አይኑ ሲታመም በፍጥነት ወደ አይን ሕክምና ተቋም መወሰድ አለበት። መነጽር ባለመጠቀማቸው ማየት ተስኗቸው ከትምህርት ገበታ ውጭ የሆኑ ህፃናት እንዳሉ እርግጠኛ ነኝ። ሰንካ አዌርነስ ያው አብዝኒ ባዕድ ነገራት መታው በግንዛቤ ጥረት ምክንያት በጆሮ ላይ ባዕድ ነገር በማስገባት ከጆሮ ባሻገር ለሌላ የተባባሰ ችግር የተጋለጡ ህፃናትን አግኝተናል። ቀዶ ጥገና የሚያስፈልጋቸው እንዲሁም መስማት የሚያስችል ቁሳቁስ የሚያስፈልጋቸውም እንዳሉ አውቀናል። ኢማጂን ዋን ዴይ ልዩ ድጋፍ የሚያስፈልጋቸው ተማሪዎች ከሌሎች ተማሪዎች ጋር ተፎካካሪ ሆነው እንዲወጡ ጉዳታቸውን መሰረት ያደረገ ልዩ ድጋፍ እንደሚያደርግ የገለጹት የኢማጂን ዋን ዴይ በትግራይ አስተባባሪ አቶ ልባቤ ገባው ድርጅቱ ከየካቲት 2013 ዓ.ም ጀምሮ ከ3600 በላይ ለሚሆኑ ህፃናት የተለያዩ የሕክምና አገልግሎቶች መስጠቱንና ድጋፎች ማድረጉን አስረድተዋል። ለካቲት 2013 ክሳብ ሕዚ ዘሎ ኣብ 8 ፕሮጀክታት ኣብ 3600 ህፃናት ድጋፍ ተገኝቷል። ከወርሃ የካቲት 2013 እስካሁን ባለው ጊዜ ውስጥ በ8 ፕሮጀክቶች የመስማትና የማየት ችግር ላለባቸው ህፃናት የሕክምና አገልግሎት ድጋፍ ተደርጓል። ለመንገድ መምሪያ የሚጠቀሙበት ኬን፣ ለመማሪያ አገልግሎት የሚጠቀሙበት ኢንተለጀንስ ቦክ፣ ክራንችና ዊልቸር የመሳሰሉ ድጋፎችም ተደርጓል። በድርጅቱ አቅም ድጋፍ የሚገባቸው ለ3600 ህፃናት ድጋፍ አድርገናል። የተደረገው ድጋፍ የልጆቻቸው ተስፋ ያለመለመ መሆኑን የገለጹት ወላጆች ድጋፉ ተጠናክሮ እንዲቀጥልና ሌሎች የተቸገሩ ወገኖችም ተጠቃሚ እንዲሆኑ ተማጽነዋል። በመጨረሻም የትግራይ ስምረት ዴሞክራሲ ፓርቲ ምስረታውን አስመልክቶ በዛሬው ዕለት ከአዲስ አበባ መግለጫ ሰጠም። የትግራይ ስምረት ዲሞክራሲያዊ ፓርቲ በመግለጫው ከግንቦት 18 2017 ዓ.ም ጀምሮ ጊዜያዊ እውቅና አግኝቶ እንቅስቃሴ መጀመሩን የድርጅቱ የኮሙኒኬሽን ጉዳዮች ኃላፊ አቶ ረዳኢ ሓለፎም አስታውቀዋል። ድርጅቱ ያገኘውን እውቅና ጊዜያዊ መሆኑንና ቋሚ እውቅና ያልወሰደበት ምክንያትም አባላቱ በድርጅቱ የማቋቋሚያ ሰነዶች ላይ የሚወያዩበት ምቹ ሁኔታ ለመፍጠር እንደሆነና ከቀጣይ ሰኞ ግንቦት 25 2017 ዓ.ም ጀምሮ በሰነዶቹ ላይ ሁሉም የድርጅቱ አመራር አባላት ውይይት በማድረግ ግብአት ይሰጣሉ ተብሎ እንደሚጠበቅም አቶ ረዳኢ አስገንዝበዋል። ፓርቲውን ለመመስረት ያስፈለገበት ምክንያትም የህዝብ ለውጥ ፍላጎቶች ለማሟላት መሆኑን የገለጹት አቶ ረዳኢ ትግራይ ከደም አፋሳሹ ጦርነት በኋላ እንደምትገኝና የትግራይ ህዝብ የታገለባቸው አዎንታዊ መርሆች በማስቀጠል የነበሩ ችግሮችን በማረም የበለጸገችና የተስተካከለች ትግራይ ለመገንባት ዓላማ አንግቦ ድርጅታቸው እንደሚታገልም አብራርተዋል። ተመልካቾቻችን ዜናዎቻችን በዚህ አበቁ። በያላችሁበት ሰላም